ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። በጉልበት መንግስት ለመሆን የሚደረግን ሙከራ ከዚህ በኋላ አንቀበልም። የመከላከያ ሰራዊት ጄኔራል መኮንኑ ከቀጣዩ ሀገር አቀፍ ምርጫ አስቀድመው ከባድ የተባለ ማስጠንቀቂያ ሰጥተዋል። ዜናችን ይመለከተዋል። ገዢው ብልጽግና ፓርቲ ወይንም የኢትዮጵያ መንግስት በቀጣይ ግዙፍ ፕሮጀክቶችን ለማከናወን ከወዲሁ ማቀዱ ተሰምቷል። እነዚህ ፕሮጀክቶች ሾልኮ በወጣ ሰነድ መገኘታቸው ተሰምቷል። 20 ግዙፍ እቅዶችን በሰነድ ውስጥ መካተታቸው ተሰምቷል። ዝርዝሩ የዜናችን ትኩረት ነው። ከሰሞኑ በርካቶችን ሲያነጋግር የነበረው የፊንቴክ ኢንቨስትመንት ስራ አስኪያጅ ጉዳይ በስተመጨረሻም ባለቤቱ በፍርድ ቤት ክስ ቀርቦባቸዋል። አደገኛው የነጭ ኳሌታ ወንጀል ወይንም ዋይት ኮላር ክራይም የዜናችን ትኩረት ይሆናል። ከዚህ ውጭ ኢራን የሆርሙዝ ወሽመጥን እስከ አረብ ድረስ የማትከፍት ከሆነ የኃይል ማመንጫዎቿ እንደሚደበድቡ ዝተው የነበሩት ፕሬዝዳንት ትራምፕ ውሳኔያቸውን ቀልብሰዋል። ፕሬዝዳንቱ ውሳኔያቸውን ለመቀልበስ ምክንያት የሆናቸው ጉዳይ ምንድነው? በዝርዝር እንመለስበታለን። ሌሎችም ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የኢትዮጵያ መንግስት ወይንም ገዢው ብልጽግና ፓርቲ በቀጣዮቹ ጥቂት ዓመታት ሊያከናውናቸው ያቀደው 20 ግዙፍ እቅዶች መካከል አብዛኞቹ ሾልኮ በወጣ ሰነድ ይፋ መሆናቸው ተነግረዋል። መንግስት በቅርቡ ለመጀመሪያ ያቀዳቸውን ግዙፍ ፕሮጀክቶች የተዘረዘሩበት ሰነድ በቅርቡ በመገናኛ ብዙሃን የስራ ፈቃዱ የተሰረዘው ዋዜማ ራዲዮ አግኝቼዋለሁ ሲል ዘግቧል። ዜና ምንጩ አግኝቶ ያለው ሰነድ መንግስት ለመጀመር አቅዷቸው እጅ ስላጠረኝ ዓለም አቀፍ ባለሀብቶች በሽርክና አብራችሁኝ ስሩ ከትርፉም ተካፈሉ በሚል ያሰናዳው ዝርዝር ነው ብለዋል። የኢትዮጵያ መንግስት ከአውሮፓ ህብረት ጋር በመሆን ለአልሚዎች ይፋ ያደረጉት የእነዚህ ፕሮጀክቶች ዝርዝር እንደሚያሳየው የመንግስትና የውጭ ግል ባለሀብት በጋራ ወይም ፐብሊክ ፕራይቬት ፓርትነርሺፕ ቢያለሙ አዋጭ ስለመሆናቸው ተገልጸዋል። መንግስት መሬትና የተለያዩ ድጋፍ የሚያቀርብ ሲሆን ባለሀብቱ ደግሞ በማልማት ከዚያም ከ20 እስከ 30 ዓመታት ፕሮጀክቱን እያስተዳደረ ትርፉንና ዋናውን ከመለሰ በኋላ ፕሮጀክቱን ለመንግስት አስረክብ ይወጣል የሚል ነው። ከነዚህ ፕሮጀክቶች ውስጥ አንዱ የጫካ ቤቶች ፕሮጀክት ሲሆን ይህም 51.5 ቢሊዮን ብር ይፈልጋል ባይ ነው የዜና ምንጩ አገኙት ያለው ሰነድ። በአመት 486,000 ዘመናዊ ቤቶችን መገንባት እጅግ አንገብጋቢ መሆኑና አቅርቦቱ ግን 165,000 ብቻ ነው ይላል ሰነዱ። ለኢትዮጵያ ብሮድካስቲንግ ኮርፖሬት ሰራተኞች የመኖሪያ ቤት ግንባታ ፕሮጀክትም ለብቻው 120 ሚሊዮን ብር ይፈልጋል ብለዋል። ለታዳሽ ኃይል ዘርፍ ከ3 ቢሊዮን ዶላር በላይ የሚፈልጉ ፕሮጀክቶች የተዘረዘሩ ሲሆን ከነዚህ ውስጥ ወራንሶ ሶላር ፕሮጀክት አፋር ክልል፣ በሶማሊያ ክልል ጋድ ሶላርና አይሻ የንፋስ ኃይል ማመንጫ እንደዚሁም በአማራ ክልል የደብረ ብርሃን የንፋስ ማመንጫ ይገኙበታል። በአዲስ አበባ የሚገነባ የካንሰር ሆስፒታል፣ በወላይታ ሊገነባ የታሰበ የካዛቫ ስታርች ፋብሪካ፣ የዋሽ ሪዞርት እንደዚሁም ከአዲስ አበባ ቱሉ ቦሎ ከዚያም ጅማ ድረስ የሚዘረጋ የፍጥነት መንገድ ጥቂቶቹ ናቸው። ከአዲስ አበባ 26 ኪሎ ሜትር ቢሾፍቱ ላይ ሊገነባ የታቀደው እንዶድ የተቀናጀ የደረቅ ወደብ አገልግሎት ሌላው መንግስት 2 ቢሊዮን ብር የያዘለት ፕሮጀክት ነው። በፈረንጆቹ 2030 የመንግስት መኪኖች በሙሉ ወደ ኤሌክትሪክ ለመቀየር በመታቀዱና በሀገሪቱ የሚኖሩ የኤሌክትሪክ መኪኖች ቁጥር አሁን ካለበት 100,000 አካባቢ በፍጥነት እንደሚያድግ በመታሰቡ በዚህ ዘርፍም ብዙ ኢንቨስትመንት ለመሳብ ታቅደዋል። በጥቅሉ በምግብ ዘይት፣ በባቡር፣ በድንጋይ ከሰል፣ በወርቅ፣ በሊቲየም፣ በመስኖ፣ በኢንዱስትሪ ፓርክ ዘርፎች በፐብሊክ ፕራይቬት ፓርትነርሺፕ መሰረት ለማልማት ብዙ ገንዘብ እንደሚያስፈልግ የኢትዮጵያ ኢንቨስትመንት ኮሚሽን፣ ገንዘብ ሚኒስቴር፣ የአውሮፓ ህብረትና ግራንት ቶርንቶን በጋራ ያወጡት ሰነድ እንደሚያሳይ ነው የዋዜማ ዘገባ የሚያሳየው። ወደ ዜናችን ሌላኛው ክፍል እናምራ። በጉልበት መንግስት ለመሆን የሚደረግን ሙከራ ከእንግዲህ በኋላ አንቀበልም። የመከላከያ ሰራዊት ጄኔራሉ ከቀጣይ ምርጫ አስቀድመው ከባድ ማስጠንቀቂያ ሰጥተዋል። በመከላከያ ሰራዊት የማዕከላዊ ዳሎል ዕዝ አዛዡ ሌተና ጄኔራል ዘውዱ በላይ ኢትዮጵያ በአዙሪት አትኖርም ሲሉ ተደምጠዋል። ጄኔራሉ ለሚመሩት ጦር ሲናገሩ እንደተደመጡት ከሆነ ከአሁን በኋላ የሚኖረው የስልጣን ሽግግር ሰላማዊ በሆነ መንገድ ብቻ መከናወን ይኖርበታል ሲሉ ተናግረዋል። በማከልም በጉልበት አንዱን አንበርክኮ የሚኖርባት ኢትዮጵያ አትኖርም ሲሉ የተናገሩ ሲሆን ሁሉም ኢትዮጵያ አንድ ነው፣ የሁሉም ከየትኛውም ክልል የመጣ ባህልም ሆነ ቋንቋ ከማንም አያንስም፣ ሁሉም የኢትዮጵያ እንቆች ናቸው ሲሉ ተናግረዋል። በየትኛውም ጫፍ የሚኖረው ኢትዮጵያም ሆነ በሰራዊት ውስጥ የሚገኝ የትኛውም ቋንቋ የሚናገር ሰው እኩል ነው፣ የምንከባበረውም በዚህ መሰረት ላይ ቆመን ነው ብለዋል። በመከላከያ ሰራዊት የማዕከላዊ ዳሎል ዕዝ አዛዡ ሌተና ጄኔራል ዘውዱ በላይ አንዱ የበላይ አንዱ የበታች ሆኖ የሚቆጠርበት ሀገር አይኖርም በማለት እኔም መሀል ላይ ገባሁት የሚመራው የሁሉም ሰራዊት አባት ለመሆን ነው ሲሉ ይፋ አድርገዋል። ከሰሞኑ ቀላል በማይባሉ ገንዘባቸውን ባወጡ ኢትዮጵያውያን ዘንድ ቁጣን ያስነሳ በብዙዎች ዘንድም ቅሬታን የፈጠረ ጉዳይ በስተመጨረሻም ባለቤቱን ወደ ፍርድ ቤት በመውሰድ ሂደቱ ተጀምሯል። የፊንቴክ ኢንቨስትመንት ስራ አስኪያጅ ተከሰዋል። አደገኛ የነጭ ኳሌታ ወንጀልም ፈጽመዋል ተብሏል። ተጽዕኖ ፈጣሪዎችን በመጠቀም ከ600 ሚሊዮን ብር በላይ በማታለል የሰበሰበው የፊንቴክ ኢንቨስትመንት ስራ አስኪያጅ ክስ ተመስርቶበታል። በኤሌክትሪክ ተሽከርካሪዎች ሽያጭ ስም ዘመናዊ ታክሲዎችን በዱቤ እናቀርባለን በሚሉ አማላይ ማስታወቂያዎች ከ600 ሚሊዮን ብር በላይ ከዜጎች የሰበሰበው የፊንቴክ ኢንቨስትመንት ስራ አስኪያጅ ዳንኤል ዮሐንስ ነው ክስ የተመሰረተው።
ተመሰረተበት። ተከሳሹ በ1996 ዓ.ም የወጣውን የወንጀል ሕግና የኮምፒውተር ወንጀል አዋጅን በመተላለፍ ኮምፒውተርና ማህበራዊ ሚዲያን በመጠቀም አሳሳች መረጃዎችን በማሰራጨትና ተበዳዮችን በማታለል ወንጀል ተጠርጥሮ የፌዴራል አቃቤ ሕግ 19ኛ ተደራራቢ ክሶች መስርቶበታል። አቃቤ ሕግ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ወንጀል ችሎት ባቀረበው የክስ ዝርዝር መሰረት ተከሳሹ በ2013 ዓ.ም ሄሎ ታክሲና ሄሎ መኪና የተባሉ ድርጅቶችን ካቋቋመ በኋላ የትራንስፖርት ችግር ለመፍታት ዘመናዊ መኪኖችን በዱቤ እናቀርባለን የሚል ነው የሐሰት መረጃ አሰራጭቷል ያለው። በዚህ መሰረት ከ5000 በላይ ግለሰቦች ለመመዝገቢያና ለቅድሚያ ክፍያ እስከ 247500 ብር እንዲከፍሉ ካደረገ በኋላ የመኪኖችን የሞተርና የቻንሲ ቁጥር በማሳየት ውል አሳስሮ ድርጅቱን ዘግቶ መሰሩ በክሱ መገለጹን የፋና የችሎት ዘገባ ያሳያል። ከዚህ በተጨማሪ ተከሳሹ ቀደም ሲል በዓለም ዋንጫ ስም ማጭበርበር ፈጽሞ በኢንተርፖል ከተያዘው ግርማይ ገብረ ሚካኤል ወይንም አስካል ከተባለ ግብረ አበሩ ጋር በመሆን ፊንቴክ ኢንቨስትመንት የተባለ ድርጅት በ7 ሚሊዮን ብር ካፒታል በ2016 ዓ.ም አቋቁመዋል። የዚህ ዓላማቸውም ከዚህ በፊት የሰሩትን ወንጀል በሰፊው ለመፈጸም በህጋዊ በንግድና ውል ሽፋን ስም በተለምዶ የነጭ ኳሌታ ወይንም ዋይት ኮላር ክራይም ሳይበር አታላዮች የሚፈጽሙት ወንጀል ለመፈጸም እንዲያግዛቸው ነው ሲል ነው የአቃቤ ሕግ የክስ ዝርዝር የሚያሳየው። ድርጅቱ የቻይናውን ቢዋይዲ ኤሌክትሪክ መኪኖች በዱቤ እንደሚያቀርብ በማስመሰል ታዋቂ አርቲስቶችን፣ ቲክቶከሮችንና ተጽዕኖ ፈጣሪዎችን በመጠቀም መጠነ ሰፊ ማስታወቂያዎችን አስነግረዋል። በስካይላይት ሆቴልና በመስቀል አደባባይ መኪኖችን እንዳስረከቡ የሚያሳዩ ምስሎችን በማሰራጨትም ህብረተሰቡ እምነት እንዲጥልባቸው ማድረጋቸውን በዘገባው ተመላክቷል። ይሁን እንጂ ተከሳሹ ከ1430 በላይ ግለሰቦችን በመመዝገብ ከእያንዳንዱ ሰው ከ950 ሺህ እስከ 1.86 ሚሊዮን ብር በላይ የሰበሰበ ቢሆንም መኪናዎቹን ሳያስረክብ መቅረቱ ተረጋግጧል ባይ ነው። በክሱ ላይ እንደተጠቀሰው ተከሳሹ ለጥቂት የጥቅም ተጋሪዎች ብቻ ጥቂት መኪናዎችን አስረክበው በማስታወቂያ ግን ከ520 በላይ መኪኖችን እንዳከፋፈለ በመግለጽም አሳሳች መረጃዎችን ሲሰጥ እንደቆየ ነው የጠቆመው። ይህ በንግድና በህጋዊ ሽፋን የተፈጸመ የነጭ ኳሌታ ሳይበር ማጭበርበር ወንጀል መሆኑን አቃቤ ሕግ አመልክቷል ሲል ነው ዘገባው የጠቆመው። ወደ ዜናችን ሌላኛው ክፍል እናምራ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥን እስከ ዛሬ አርብ ድረስ የማትከፍት ከሆነ የኃይል ማመንጫዎቿን እንደሚደበድቡ ዝተው የነበረ ሲሆን የሰጡትን ቀነ ገደብ ግን በ10 ቀናት አራዝሞታል። ትራምፕ ለመጀመሪያ ጊዜ የ48 ሰዓታት ቀነ ገደብ ያስቀመጡት ባለፈው ሳምንት ቅዳሜ ነበረ። የተቀመጠው ጊዜ እየተቃረበ ሲመጣ ፕሬዝዳንቱ ከኢራን ጋር ንግግር እየተካሄደ መሆኑን በመጥቀስ ተጨማሪ 5 ቀናት መስጠታቸው የሚታወስ ነው። ትላንት ምሽት ላይ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት ከኢራን ጋር የሚደረገው ንግግር በጣም በጥሩ ሁኔታ እየሄደ ይገኛል ብለዋል። ንግግሮቹ በመካሄድ ላይ ናቸው። በሐሰተኛ መገናኛ ብዙሃንና በሌሎችም ከሚሰራጩት የተሳሳቱ መግለጫዎች በተቃራኒ ንግግሩ በጣም በጥሩ ሁኔታ ላይ ይገኛል ብለዋል። በማከልም ብሔራዊ መንግስት ጥያቄ መሰረት የያዙትን የኤነርጂ ማመንጫ የማውደም እቅድ እስከ መጋቢት 28 2018 ማራዘማቸውን ያስታወቁት ፕሬዝዳንቱ ከዚህ መልእክታቸው በኋላ ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ኢራን በ7 ቀናት እንዲራዘምላት ብትጠይቅም 10 ቀናት እንደሰጡ ሲናገሩ ተደምጠዋል። በዚህም ቴህራን እጅግ አመስጋኝ ሆናለች ባናቸው። በሰዎች በኩል በጣም በትህትና ተጨማሪ ጊዜ ማግኘት እንችላለን አሉ ሲሉ ከፎክስ ኒውስ ጋር ባደረጉት የስልክ ቃለ መጠይቅ ተናግረዋል። የጠየቁት 7 ቀናት ነበረ፣ እኔ ግን መርከቦችን ስለሰጡኝ 10 ሰጣችኋለሁ አልኳቸው። ስለ 8 መርከቦች ተናግረናል፣ ባለፈው ቀን ስናገር የነበረው ስጦታ ማለት ነው ሲሉም ተደምጠዋል። ትራምፕ ከቀናት በፊት ኢራን እጅግ ከፍተኛ ገንዘብ የሚያወጣ ትልቅ ስጦታ እንዳቀረበችላቸው ሲናገሩ ነበረ። በወቅቱ ስጦታው ከሆርሙዝ ወሽመጥ ጋር የሚያያዝ እንደሆነ ቢጠቅሱም ዝርዝር መረጃ ግን ከመስጠት ተቆጥበው ነበር። አሁን ላይ ይህ ስጦታ ኢራን በተዘጋጀው ወሽመጥ በኩል መርከቦች እንዲያልፉ ማድረጓ እንደሆነ ጠቅሰዋል። ፕሬዝዳንቱ ትላንት በዋይት ሀውስ ባደረጉት የካቢኔ ስብሰባ ላይም ኢራን 10 መርከቦች እንዲያልፉ መፍቀዷን ሲናገሩ ነበር። ኢራን በበኩሏ ከአሜሪካ ጋር ንግግር እየተካሄደ ነው መባሉን አስተባብላለች። አንድ የሰላም ንግግር አሸማጋይ ደግሞ ኢራን በኃይል ማመንጫዎች ላይ ይፈጸማል የተባለው ጥቃት እንዲራዘምላት እንዳልጠየቀች መናገራቸውን ዎል ስትሪት ጆርናል ዘግቧል። የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።